የጽህፈት ቤቱ ኃላፊ አቶ አፈቶ ገብረ ሚካኤል እንደ ሀገር የጋራ እድገትን ለማረጋገጥ የብልጽግና ፓርቲ ባለፉት ዓመታት በከፍተኛ ትኩረት እየሰራ መቆየቱን ተናግረዋል። ከዚህ ቀደም ከውጭ የሚቀዱ ሐሳቦችን ብቻ በመያዝ ሀገር ለመምራት ዋጋ ማስከፈላቸውን አንስተው ሀገር በቀል እሳቤዎች ላይ ትኩረት በመሰጠቱ መልካም ተሞክሮዎችን በመቀመር ውጤታማ መሆን መቻሉን ገልጸዋል። የሀገራችን የፖለቲካ ስሪት በአንድም ይሁን በሌላ በውጭ ሀገር የተቀዳ በመሆኑ የዘመናት የህዝቦች የመልማት የእድገት የፖለቲካ የማህበራዊ እንዲሁም የአስተዳደር ጉዳዮችን መፍታት እጅግ ይናፍቅ ነበር። ፓርቲያችን ብልጽግና ከዚህ ቀደም ከነበሩ መልካም ልምዶችን በመቀመር የዛሬን በመስራት ለሚመጣው ትውልድ ለነገ ትውልድ በመገንባት ረገድ ታሪካዊ ኃላፊነቱን እየተወጣ ይገኛል። በሌላ በኩልም አንዱ ተመልካች ሌላው ባለበት በሚል የነበረውን የፖለቲካ ሐሳቤ በመቀየር መድብለ ፓርቲ ስርዓትን መገንባት ተችሏል ብለዋል። በሀገር ውስጥና በውጭ የተከፋፈሉ እምነት ተቋማትን በማቀራረብ ሀገራችን በተለይ የመድብለ ፓርቲ ስርዓት እንዲገነባ ተቃዋሚ የነበሩ የፖለቲካ ኃይሎችን ወደ ተፎካካሪ ሂሳብ በማምጣት አይተከ ሚና ተጫውቷል። ፓርቲው በሰው ተኮር ስራዎች ባከናወናቸው ተግባራት በርካታ ደጋፊ የሌላቸውን አካላት ቤት ከመገንባት ጀምሮ ብዙ ችግሮችን መቅረፍ እንደተቻለ አብራርተዋል። በመድረኩ የተገኙት የካፋ ዞን ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጋዋ አባመጫ ብልጽግና ፓርቲ የሀገር በቀል ኢኮኖሚ ማሻሻያዎችን በመተግበር የኢኮኖሚ ስብራትን መቀየሩን ተናግረዋል። ፓርቲው በለውጥ ምክንያት የተገኘውን እድል 2013 ዓ.ም ላይ የህዝብ ይሁንታ ካገኘ በኋላ እንደ ሀገር በሁሉም መስኮች ከፍተኛ ለውጦችን አስመዝግቧል ብለዋል። ዓለምን ያስደመሙ ስራዎች ተሰርቷል። ውጤቶች በእጅጉ የሚቆጠሩ ታይተዋል። ውጤቶችም አስደንጋጭና አስደማሚ ሆኖ በዓለም ደረጃ የሚገኙ በጎ ለዚች ሀገር የሚያስቡ እጅግ ደስ ያላቸው ልባቸው የረጠበበት እንደዚሁም እኩይ እይታና እኩይ ተግባር ወዳዶች የውጭ ባንዳዎች ከውስጥ ባንዳዎቻችን ጋር በመዳመር እነኚህ ወርቃማ እይታዎች እንዲቀለበሱ እንዳያድጉ እንዳይመነድጉ ሲሰራ የቆየበትን እያከሰመ ብዙ ውጤቶችን ያስቆጠረ ፓርቲ እንደሆነ ለአባሎቻችንና ለደጋፊዎቻችን መግለጽ ጊዜ መብላት ስለሚሆንብን የልማትና የተለያዩ የመዋቅር ጥያቄዎችን ምላሽ በመስጠት ለህዝቡ እፎይታን የፈጠረ ፓርቲ ነው ብለዋል። በኢኮኖሚው ዘርፍም ቢሆን ዜጎች ከበልቶ ማደር ወደ ሁለንተናዊ ብልጽግና ለማድረስ የተደረጉ ጥረቶች ስኬታማ ናቸው ብለዋል። በኢኮኖሚ ዘርፍም ቢሆን ዜጎችን ከበልቶ ማደር ወደ ሁለንተናዊ ብልጽግና ለማድረስ የተደረጉ ጥረቶች ስኬታማ ናቸው ብለዋል። በአንድ ዘርፍ ብቻ ላይ ያልታሰረ ኢኮኖሚ ፖሊሲና ስትራቴጂዎችን አቅጣጫዎችን በማስቀመጥ ግብርናን፣ ኢንዱስትሪን፣ ማዕድን፣ ቱሪዝም ዲጂታል ኢኮኖሚ አማራጮችን በማስቀመጥ የኢኮኖሚ ለውጥ በማምጣት በሀገር ደረጃ የበልቶ ማደር የመሰረታዊ ፍላጎት ብቻም ሳይሆን ሁለንተናዊ ብልጽግና ሊረጋገጥ የሚችልባቸው ስራዎች በመስራት ደፋ ቀና የሚል የብዙሃኖችን መከራና ጭንቀት በቤት ደረጃ ግለሰባዊ ብልጽግና እንዲረጋገጥ ጉዳት የደረሰባቸውን እናቶችን፣ ወጣቶችን፣ ሴቶችን በስራ ዕድል ፈጠራው በአገር በቀል ኢኮኖሚ ማሻሻያ ስትራቴጂዎች እየታገለ ከነበርንበት ነባራዊ ሁኔታና ስር ከሰደደው ችግር አንጻር ሁላችን በእኩል ደረጃ ላይ ባንመጣም ባንገኝም እንኳን ቁስል አገጋሚና የችግር ምላሽ ሰጪ የሆኑ መፍትሄዎችን እያስቀመጠ ባይናችን እያየን እየመሰከርን መተናል። የህዝብ ተወካዮች ምክር ቤት የብልጽግና ፓርቲ እጩ ተወዳዳሪ ረዳት ፕሮፌሰር አስካለ ገብረ ሚካኤል በሰልፉ ባስተላለፉት መልእክት ባለፉት የለውጥ ዓመታት ሴቶች በፖለቲካው ውሳኔ ሰጪነት ላይ ያላቸው ተሳትፎ ወደ ላቀ ደረጃ ተሻግሯል ብለዋል። የጠሎ ወረዳ ዋና አስተዳዳሪና የክልሉ ምክር ቤት እጩ ተወካይ አቶ አትርሴ ሸታቸው ብልጽግና በመራቸው ባለፉት የለውጥ ዓመታት በወረዳው ከፍተኛ ለውጥ ታይቷል ብለዋል። ወረዳው ከዚህ ቀደም በቡና ምርት እምብዛም የማይታወቅ መሆኑን ተናግረው ከለውጥ ወዲህ በተደረገው ጥረት ቡናን እስከ ማዕከላዊ ገበያ ማቅረብ እንደተቻለ ተናግረዋል። በሌማት ትሩፋቱ በተለይም በወተት መንደር በክልል ደረጃ እውቅናን አግኝተናል። በዶሮ መንደር፣ በቀይ ስጋ፣ በማር በተለያዩ ፊት እንድንወጣ እድል ሆኗል። በቡና ልማት
ቀደም ሲል ከነበርንበት ከገዢ ቡና ካልመጣ ቡና አንጠጣ የነበርን አካባቢዎች ራሳችን ከማልማት አልፈን ለማዕከላዊ ገበያ በቂ ምርት የማቅረብ ግባችንን እያሳካን እንገኛለን። ያ ብቻም ሳይሆን ምንም ኢንዱስትሪ ከሌለበት 2 የእሸት ቡና ማጠቢያ ኢንዱስትሪና 2 የደረቅ ቡና ኢንዱስትሪ ባለቤት ሆነናል። በምረጡኝ መርሃ ግብር በፈለገ ሰላም ምርጫ ክልል የፌዴራልና የክልል ምክር ቤት እጩዎች ቀርበው በቀጣይ ከተመረጡ የአካባቢውን ሁለንተናዊ ተጠቃሚነት ለማረጋገጥ የሚያስችሉ ተግባራትን ከመንግስት ጋር በመሆን እንደሚያከናውኑ ቃል ገብተዋል። የድጋፍ ሰልፉ ተሳታፊዎች የተጀመረው የለውጥ ጉዞ ዳር እንዲደርስ ብልጽግናን እንመርጣለን ብለዋል።